ፖፖ ላይ ለመጀመር የተዘጋጃችሁና አዲስ የሆናችሁ ሰዎች ከመጀመራችሁ በፊት ማወቅ ያለባችሁ 5 መሰረታዊ ነጥቦች አስታውሳለሁ። ያኔ ጀማሪ በነበርኩበት ሰዓት በጣም ብዙ ነገሮች ሁሌ አዲስ ነገር ላይ ስትሄዱ ለብዙ ነገር አዲስ ነው የምትሆኑት። እኔም ለቃላቶቹ ለእያንዳንዱ ቃላቶች እዚህ ጋር ላሉት ኮይን ሲባል ፖይንት ምናምን ሲባል ስለ ዶላር ሲወራ ለእያንዳንዱ ነገሮች ቃላቶቹ አዲስ ነበሩ። ለማወቅ የነበረውን ስትራግል አስታውሳለሁ። ያኔ በእኛ ሰዓት እንደዚህ ዩቲዩብ ላይ ያንዳንዱ ዶክሜንትድ የሆነ ጋይድ የሚያደርጋችሁ ቪዲዮዎች ሪከርድ ተደርገው የተቀመጡ አልነበሩም። ነገር ግን ዛሬ ላይ ለመጀመር ያሰባችሁ ሰዎች አዳዲስ የሆናችሁ ሰዎች የመጀመሪያ እነዚህን 5 ነገሮች እንደኛ ስትራግል ከምታደርጉ ያኔ በነበርን ሰዓት ከኔ ጋር በጀመሩ ሰዓት የነበሩ ሰዎች ወይም እንደኔ ስትራግል ከምታደርጉ እንደ ጀማሪ ይጠቅማችኋል ማወቅ አለባችሁ ብዬ ማስባቸውን 5 ነጥቦች ቀለል አድርጌ ላጋራችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንደዚሁም ለሌሎች ፋሚሊዎች ሼር እያደረጋችሁ አብራችሁን ቆዩ። መልካም። የመጀመሪያ እንግዲህ ማወቅ ያለባችሁ ፖፖ ምንድነው? ምንድነስ ነው እዚህ ፕላትፎርም ላይ እየተሰራ ያለው ነው። የመጀመሪያ አዲስ የሆናችሁ ሰዎች እዚህ ፕላትፎርም ላይ እየተደረገ ያለው ፖፖ እንግዲህ እንደምታውቁት ፖፖ ላይቭ ነው። የላይቭ ስትሪም የሚያስተላልፍ ነው። ካምፓኒው እንግዲህ በጣም አጠር አድርጌ ሲገልጽላችሁ ካምፓኒው የራሱ የሆነ ዲጂታል ኮይን ያመርታል። ያንን ዲጂታል ኮይን ነው የሚሸጠው። ላይቭ ላይ ሰዎች በተለያየ መልኩ ላይቭ ስትሪም በማድረግ የራሳቸውን ፋሚሊ ቢልድ በማድረግ ጊፍተሮችን ቢልድ በማድረግ ከፋሚሊዎቻቸው ወይም ከጊፍተሮቻቸው የተለያዩ ዶላሮችን እያገኙ ኢንከም ጀነሬት ያደርጉበታል። አት ታይም ደግሞ ጌም አለ፣ የጌም ኦፕሽኖች አሉላችሁ። ሰዎች እዚህ ፕላትፎርም ላይ ጌም እየተጫወቱ ብዙ ኢንከም ጀነሬት ያደርጉበታል። ልክ እንደዛውም ደግሞ ከምንም በላይ ደግሞ ኤጀንት በመሆን እንግዲህ ምንድነው የሚሉትን ወደ ኋላ መጣበታለሁ። ኤጀንት በመሆን ደግሞ የኔትወርክ ማርኬቲንግ ስራ እየሰሩ ፋሚሊ ቢልድ እያደረጋችሁ ቲም ቢልድ አድርጋችሁ ፋሚሊ መስርታችሁ ወይም ደግሞ ከስር ልክ እንደናንተ ከካምፓኒው ህጋዊ ውክልና ወስዳችሁ ደግሞ ለሌሎች ሰዎች ደግሞ ይሄንን ሼር በማድረግ ደግሞ ኔትወርክ ማርኬቲንግ ይሰራበታል። በተለያየ መልኩ ኢንከም ጀነሬት እየተደረገበት ያለ ነው። እንግዲህ ከተመሰረተ 5 ዓመት ወደ 5 ዓመት እየሄደ ነው። 4 ዓመት ከምናምን ወደ 5 ዓመት እየተጠጋ ነው ያለው። እንደ መሰረታዊ ነገር ግን አንድ ሌላ ተጨማሪ ማወቅ ያለባችሁ እዚህ ጋር ምናልባት ላይቭ ስትሪም ከስሙ ጀምሮ እኛም ስንናገር ላይቭ ስትሪም ሲባል ግዴታ ላይቭ ካልገባችሁ ላይቭ ያልገባ ሰው ወይም ፊቱን ያላሳየ ሰው ደግሞ ውጤታማ አይሆንበትም እያልን አይደለም። ከላይቭ ወይም ከቪዲዮ ውጪ ደግሞ በድምጽ ብቻ መታችሁ ዋናው ስራውን ስሩ እንጂ በድምጽ ብቻ መታችሁ እዚህ ፕላትፎርም ላይ ውጤታማ መሆን ትችላላችሁ ወይም ኢንከም ጀነሬት ማድረግ በደንብ አድርጋችሁ ትችላላችሁ። ሌላ ሁለተኛው መሰረታዊ ማወቅ አለባችሁ ብዬ ከምላቸው ነጥቦች ኮይን ምንድነው፣ ቫልዩ ምንድነው፣ ፖይንት ምንድነው፣ ቫልዩ ትራንዛክሽን የሚሉትን ነገሮች ኮይን ምንድነው? እዚህ ፕላትፎርሙ ላይ አጠቃላይ ግብይት የሚደረገው በኮይን ለምሳሌ ጌመሮች ጌም ለመጫወት ይሁን ለሰዎች ጊፍት ለመስጠት ይሁን ኤክስቼንጅ ለመደራረግ ይሁን በኮይን ነው የምትጠቀሙት። ስለዚህ ኮይን ምንድነው ማለት ነው? እዚህ ፕላትፎርም ላይ የምትገበያዩበትና ትልቅ ቫልዩ ያለው ነገር ነው ማለት ነው። ኮይን ምንድነው? ኮይን ኖሯችሁ ኮይን አካውንታችሁ ላይ ኮይን ኖሯችሁ ለሰዎች ጊፍት ብትሰጡ ለሰጣችሁት ሰው ቀጥታ ፖይንት አካውንቱ ላይ ነው ሄዶ የሚገባው። ስለዚህ ፖይንት ሆኖ ተቀይሮ ኮይን ወደ ፖይንት ይቀየራል ማለት ነው በሌላ አማርኛ። ወይም ሰዎች ለእናንተ ጊፍት ቢሰጧችሁ ወይም ደግሞ ኤክስቼንጅ ብያችኋለሁ፣ ኤክስቼንጅ ለማድረግ ደግሞ አስባችሁ ከሰሞን ጋር ኤክስቼንጅ ብትደራረጉ በቀጥታ እናንተስ ኮይን ኖሯችሁ ነው ለሰዎች ጊፍት የምትሰጡት። ኮይን አካውንታችሁ ላይ ኮይን ያስፈልጋችኋል። አት ታይም ያን ሰው ደግሞ ልክ ሰጣችሁት ሲጨርሱ የሰጣችሁትን ያህል ኤክስቼንጅ ምንለው መቀየር የምንለው የሰጣችሁትን ያህል አማውንት ሲመለስላችሁ ነው። ስለዚህ ልክ የሰጣችሁትን ያህል አማውንት ደግሞ ጊፍት ደግሞ መልሶ በኮይኑ እሱ ሲመልስላችሁ እናንተ ጋር ደግሞ እንግዲህ ፖይንት ላይ ምንድነው ፕላትፎርሙ ከእያንዳንዱ ጊፍቶች 30% እየቆረጠ 70% ነው ፖይንታችሁ ላይ አራይቭ የሚያደርገው። ስለዚህ ከኮይን ተቆርጦ 30% ተቆርጦ 70% ፖይንታችሁ ላይ አራይቭ አረገ ማለት 100,000 ለምሳሌ ኤክስቼንጅ ብትደራረጉ 100,000 እናንተ ትሰጣላችሁ። ከዛ ደግሞ ልክ ሲመለስላችሁ ደግሞ 70,000 ሆኖ ፖይንታችሁ ላይ አራይቭ ያደርጋል ማለት ነው። ፖይንት እና ኮይን ልክ እንደዚህ ተያያዥነት አላቸው። ኮይን ወደ ፖይንት ይቀየራል ማለት ነው። እንደገና ፖይንቱ ደግሞ ሲሞላ መልሰን ከፖይንት አካውንት መውጣት የሚችለው ፖይንት ማለት ደግሞ በሌላ አማርኛ ዶላር ማለት ነው፣ ወይም ደግሞ ብር ማለት ነው።
ፖይንታችሁ የፖይንት አካውንታችሁ ላይ 100,000 እና ከዛ በላይ ሲሆን ነው ምን ማለት የሚችለው ዊዝድሮ መደረግ የሚችለው። ከ$10 በታች ወይ ደግሞ በፖይንት ካወራ ነው ደግሞ ከ100,000 ፖይንት በታች ዊዝድሮ መደረግ አይችልም ማለት ነው። ዊዝድሮ ፖይንት ወደ ምን ዊዝድሮ ይደረጋል? አንደኛ ወደ ኮይን ሊወጣ ይችላል። ወደ ዶላር ሊወጣ ይችላል። ገባችሁ? ኮይን ወደ ዶላር ይቀየራል። ፖይንት ወደ ኮይን ይቀየራል። እዛው ጋር መልሳችሁ ፖይንታችሁ 100 ሲሞላ ወይም ከዛ በላይ ሲሆን ያንን አውጥታችሁ ወደ ኮይን ከቀየራችሁት ያው ሲስተማቲካሊ የሆኑ ከዚህ በፊት አፕሎድ ያደረኳቸው ቪዲዮዎች ላይ እንዴት ነው ፖይንት አካውንቲንግ ከኮይን አካውንት ጋር ባይንድ ማድረገው እንዴት ነው ዊዝድሮ ማድረገው ምናምን የሚሉ ቴክኒካሊ የሆኑ ቪዲዮዎች ስላሉላችሁ ወደዛ ሄዳችሁ ሪፈር ታደርጋላችሁ። ነገር ግን ልክ ፖይንቱ ሲሞላ ወደ ኮይን ከሆነ መቀየር የፈለጋችሁ ቀጥታ ያንን ከኮይን አካውንታችሁ ጋር ባይንድ አድርጋችሁ ወደ ኮይን ትቀይሩታላችሁ። ኮይን ሆኖ ይወጣና እንደገና እዛው ጋር ደግሞ መልሳችሁ ሲስተሙ ላይ ትራንዛክሽን ታደርጋላችሁ። የምትፈልጉት ታደርጋላችሁ። ጌም መጫወት የምትፈልጉ በኮይናችሁ ትጫወቱበታላችሁ። አት ታይም ደግሞ አሁንም 100,000 እና ከዛ በላይ ሲሆን ወይም $10 እና ከዛ በላይ ሲሆን ወደ ኖኒ ፖይንቱን ወደ ዶላር ነው ማውጣት የምትፈልገው ካላችሁ ደግሞ ወደ ባይናንስ በዶላር ልታወጡ ትችላላችሁ። ብዙ አይነት ሜቶዶች ስላሉ ልክ እንደዛ አውጥታችሁ ወይም ደግሞ በቀጥታ ነው ወደ ብር ነው ደግሞ እንዲቀየርልኝ የምፈልገው ካላችሁ ፖይንታችሁን ደግሞ ኢትዮጵያ ውስጥ ካሉ ፔመንት ሜቶዶች ደግሞ አሉላችሁ የተለያየ አይነት። አንዱን ፖፖ ተመራጭ ከሚያደርገው ነገሮች አንዱ ምንድነው እዚሁ ኢትዮጵያ ውስጥ የሰራችሁትን ዶላር ኢዝሊ ማውጣት መቻላችሁ ነው። ወደ ተለያየ የባንክ አማራጮች ቴሌብር፣ ኤምፔሳ ምናምን ምርጫዎች ስላሉ እዛው ጋር ፖይንታችሁ ሲሞላ ደግሞ በቀጥታ ከነዛ ጋር ባይንድ በማድረግ ወደ ብር፣ ወደ ዶላር ኦር ወደ ኮይን መቀየር ትችላላችሁ ማለት ነው። ኮይን እና ፖይንት ወይም ትራንዛክሽን የምንለው መሰረታዊ እንደ ጀማሪ ማወቅ አለባችሁ ብዬ ማስበው ደግሞ ሌላው ይሄ ነው ማለት ነው። ሌላው ደግሞ ሶስተኛው ምንድነው መሰረታዊ ማወቅ አለባችሁ ከምላቸው ነገሮች ስለ ከጊፍት እና ከሊቭል ጋር በተያያዙ ለምሳሌ ሰዎች እዚህ ጋር ጊፍት ሲሰጣጡ የተለያየ ቤት ላይ ስትሄዱ የተለያዩ የሆነ ፋንሲ የሆኑ በጣም ደስ የሚሉ ጊፍቶች በኢሜጅ በቪዲዮ ሲመጡ ታያላችሁ። አንዱ ለአንዱ ሲሰጥ ድምጽ ያላቸው በጣም ደስ የሚሉ ነገሮች ታያላችሁ። ያው አብዛኞቻችሁ ቲክቶክ ላይ የምታውቁት ነገር ነው። ይሄ ምንድነው? ቀደም እንዳልኳችሁ እንግዲህ ከኮይን ጋር ያይዤ የተወሰነ ለማለት ሞክሬያለሁ። ሰዎች ባላቸው ኮይን ለሰዎች ምን ማለት ይችላሉ? ጊፍት መስጠት ይችላሉ። ወይ ኤክስቼንጅ ሲደራረጉ ነው ወይ ጊፍት ሲሰጣጡ ነው ምን የሚለው እዛ ጋር የተለያዩ አይነት ጊፍቶች ፖፕ አውት ሲያደርጉ የምታዩአቸው ማለት ነው። ስለዚህ ከጊፍት አንግል እንግዲህ ፕላትፎርሙ ላይ በደንብ ስትገቡ ታዩታላችሁ። ከ500 ጀምሮ እስከ 5 ሚሊዮን ድረስ የተለያየ በጣም ደስ የሚሉ ወርዝ የሚያደርጉ በኮይን ነው እየነገርኳችሁ ያለው። ከ500 ኮይን ጀምሮ እስከ 5 ሚሊዮን ድረስ ወርዝ የሚያደርጉ የተለያዩ አይነት ጊፍቶች አሉ እዛ ጋር የተቀመጡ ማለት ነው። ስለዚህ መስጠት ለምትፈልጓቸው ሰዎች፣ መቀየር ለምትፈልጓቸው ሰዎች እዛ ጋር ምን ማለት ትችላላችሁ ማለት ነው። ለሰዎች ባላችሁ ኮይን ወይም መስጠት በምትፈልጉት ኮይን አማውንት ሰሌክት አድርጋችሁ ጊፍት ልትሰጡ ወይም ኤክስቼንጅ ልትደራረጉ ትችላላችሁ ማለት ነው። ሌላው እዚህ ጋር ምናልባት አዲስ ሊሆንባችሁ የሚችለው ደግሞ ሌላው ምንድነው ከዚህ ጋር በተያያዘ ስለ ጋምብል አሁን ጊፍትና ጋምብል ልዩነት አላቸው። ጋምብል ሲባል ደግሞ ጋምብል እያደረኩ ነው ጋምብል አድርግ ነው ሲባል ደግሞ ልትሰሙ ትችላላችሁ። ጋምብል የምንለው ደግሞ ምንድነው? ለምሳሌ እዛ ጋር አሁንም ጋምብል የምታደርጉት በኮይን ሊኖራችሁ ይገባል። እንዳልኳችሁ እዚህ ጋር አጠቃላይ ትራንዛክሽን የሚደረገው በኮይን አይደል? እዚህ ፕላትፎርም ላይ ግብይት የምናደርገው በኮይን ነው። ጋምብል ማድረግ ማለት ምንድነው? ለራሳችሁ እድል ነው የምትሞክሩት ማለት ነው። ይሄ ምርጫ ነው። መጫወት የማትፈልጉ ጋምብል ማድረግ የማትፈልጉ ይሄን ኦፕሽን አለመጠቀም ትችላላችሁ። ወይም ኮይን የሌላችሁ ግዴታ አይደለም። ነገር ግን ፕላትፎርሙ ላይ ያለ ፊውቸር ነው። ጋምብል ማድረግ የምትፈልጉ ሰዎች ለምሳሌ የተወሰነ ያህል ኮይን አማውንት ትይዙና ሰዎች ቤት ላይ በራሳችሁ ቤት ላይ ሳይሆን ለምሳሌ የተለያዩ ሰዎች ላይቭ ላይ እንደዚሁም ፓርቲ ከፍተው ወይም ላይቭ ከፍተው ሰዎች እዚህ ፕላትፎርም ላይ እየሰሩ ያሉ ሰዎች አሉ። እነሱ ቤት ላይ ትሄዱና ሰዎች ቤት ላይ በመሄድ እዛው ጊፍት ላይ ገብታችሁ ጊፍት የምትለዋን ሳይሆን ላኪ የምትላለች። ላኪ ማለት እድላችሁን የምትሞክሩበት ነው። ለምሳሌ እንበልና የሆነ 10,000 ኮይን ይዛችሁ መድባችሁ ወይም 5,000 ኮይን ይዛችሁ ወይም መድባችሁ ትገባላችሁ። ከዛ ግን እዛ በገባችሁበት ቤት ላይ ደግሞ ትሄዱና ጋምብል ለማድረግ ብዙ ጊዜ አሪፍ ኔትወርክ ይጠይቃል። ታዩታላችሁ። ትሄዱና ላኪ ብላችሁ
አሁንም ጋምብል ላይ ከትንሽ ጀምሮ እስከ 12000 ድረስ ወርዝ የሚያደርጉ የተለያዩ አማውንት ያላቸው ጋምብል ማድረጊያ ጊፍቶች አሉ። እዛ ጋር ምንድነው ጋምብል ስታደርጉ የእናንተን እድል ትሞክራላችሁ። ይወልድልኛል ወይስ ደግሞ ይበላኛል? ገባችሁ? ዊን ዊን ነው የሚሆነው። ምንም ካልኩሌሽን የለውም። ዝም ብሎ ይወልድላችኋል ወይም ዝም ብሎ ይበላችኋል ልንል አንችልም። ብዙ ጊዜ ግን ጋምብል ስታደርጉ ኔትወርክ አሪፍ ብዙ ጊዜ የሞከሩ ሰዎች ወይም የሞከረን ሰዎች ኔትወርክ አሪፍ የእናንተ ጋምብል የምታደርጉበትን ቤት ኔትወርክ አሪፍ በሆነበት ታይም የሚሰጥበት የሚወልድበት ኔትወርክ የመጀመሪያው አሪፍ በሆነበት ታይም ኔትወርካችሁ አሪፍ በሆነበት ታይም ቢሆን ይመረጣል። እንደገና ደግሞ ልክ መክፈቻ ታይም ላይ ቀን በቀየረ ሰዓት በፖፖ እንግዲህ በፖፖ ሰዓት አቆጣጠር ከማታ በኢትዮጵያ ከማታ 1 ሰዓት ጀምሮ እንደ አዲስ 24 ሰዓት መቁጠር ይጀምራል። ከማታ 1 ሰዓት እንደገና አድሮ ውሎ ደግሞ እንደገና ቀን ቀይሮ ማታ ላይ ሲመጣ 1 ቀን ብሎ እንደ አዲስ ነው ቀን የሚቀያየረው። ስለዚህ ልክ እንደዚህ ቀን በሚቀየርበት ሰዓት በሚዘጋበት ሰዓት ምናምን ሌሊት ላይ ብዙ ጊዜ እንደዚህ የሚባሉ ሪትን የሆኑ ነገሮች አይደለም አሁን ይሄን ሼር ማደርጋችሁ። ግን ብዙ ጊዜ ጌመሮች ጋምብል ሲያደርጉ ወይም ጌመሮች የሚሉትን ወይም እኛም ካለን ልምድ ነው እንጂ ጋራንቲ አይደለም እየሰጧችሁ ያለው። ስለዚህ ጋምብል ማለት የራሳችሁን ኮይን ለማባዛት የምትጠቀሙበት መንገድ ነው። ጋምብል በምታደርጉበት ሰዓት ሊበላችሁ ልትበሉ ትችላላችሁ። ጋምብል እና ጌም ይለያያል። መጣበታለሁ። ሊበላችሁ ልትበሉ ትችላላችሁ ስላችሁ 5000 ሰው ይዞ ገብቶ 100000 ሲሆንለት አይቻለሁ። 5000 ይዞ ገብቶ ደግሞ ኮይኑ ተበልቶ ደግሞ 0 ሆኖ ሲወጣ አይቻለሁ። ጋር ምንም አታደርጉት። ስፒን ነው የምታደርጉት። እንትን አለ የምትፈልጉት በ600 ነው በ100 ነው ጋምብል ማድረግ የምትፈልጉት በ120 ነው በ12000 ነው። አያችሁ በትልቅ ጋምብል ካደረጋችሁ የምትበሉት አማውንት ወይም ስትበሉ የሚሰጣችሁ አማውንት ከፍ ያለ ነው። በ600ም ከሆነ ልክ በ600 ያህል ነው። በ120ም ከሆነ በ120 ያህል ነው። አንዳንዴ ግን እዛው ጋር እንደዛ ያላችሁ ቢግ ዊን ደግሞ ሊላችሁ ይችላል። ቢግ ዊን ደግሞ ከመጣላችሁ ለምሳሌ በትናንሽ ደግሞ ቢግ ዊን ሲል ማክሲመም ደግሞ ብዙ ልትበሉ ትችላላችሁ። ግን ይሄ ምንድነው እንደ እድል ነው። እንዳልኳችሁ ቅድም ያልኳችሁን ነገሮች እንደ ታሳቢ ብታደርጓቸውም ግን ሪትን የሆኑ እንደ ህግ የምንከተላቸው ነገሮች አይደሉም። ግን ጋምብል ሰዎች በማድረግ ደግሞ ያላቸውን ኮይን አማውንት ሊጨምሩ እንደገና ሊቀንሱም ይችላሉ። እያያችሁ ማቆም ትችላላችሁ። ኔትወርካችሁ ጥሩ በሆነ ሰዓት ጋምብል እያደረጋችሁ ከጎን ሲወልድላችሁ እያያችሁ ምን ትላላችሁ? ስክሪናችሁ ላይ ከስር ያሳያል። ሲወልድላችሁ መቀጠል ትችላላችሁ። ልክ እየበላችሁ እየቀነሰ ከሆነ ኮይኑን ከጎን ስለሚያሳያችሁ እዛው ጋር ዘግታችሁ መውጣት ትችላላችሁ። ስለዚህ ከጊፍት ጋር በተያያዘ ጋምብል የምንለው አንዱ ይሄ ነው። እዚህ ፕላትፎርም ላይ ከሌቭል አፕግሬድ ከማድረግ ጋር በተያያዘ ወደ 4 አይነት እድገቶች አሉ። እዛ ላይ በሰፊው ሌላ እዚሁ ቻናል ላይ እዚሁ ሄላስ ቲዩብ ላይ ያስቀመጥኩት ሪፈር የምታደርጉት ቪዲዮ ስላለ እዛ ላይ ሄዳችሁ ሙሉ መረጃ የኤክስቼንጅ ቤኔፊት በሚል ሙሉ መረጃ እዛ ላይ ስላለ እሱን ልታገኙ ትችላላችሁ፣ ወይም ሙሉ መረጃ እዛ ላይ ታገኛላችሁ። ሌላው አራተኛው ደግሞ ምንድነው መሰረታዊ ማወቅ አለባችሁ ብዬ ከምላቸው ስለ ሆስት እና ኤጀንት ወይም ኤጀንሲ ሲባል ሰማላችሁ። እንግዲህ ሆስት ምንድነው ኤጀንት ምንድነው የሚለውን በደንብ አጠራርጌ ላሳያችሁ። ሆስት ማለት ምንድነው እዚህ ፕላትፎርም ላይ ማንኛውም ሰው ጀማሪ ሆኖ ፕላትፎርሙ ላይ መጥቶ ሆስት ሆኖ ወይም ደግሞ በሰምዋን ስር እዚህ ጋር ፋሚሊ ነው አይደል? ይሄንን መረጃ ያደረሳችሁ ሰው አብራችሁ መስራት የምትፈልጉት ሰው የእናንተ ኤጀንት ማለት ነው። በሆነ ፋሚሊ ውስጥ ነው ዞሮ በሆነ ፋሚሊ ውስጥ ነው ዝም ብለን ብቅና አንልም እዛ ጋር እና በሆነ ፋሚሊ ውስጥ ነው የምንመጣው። ከእናንተ በላይ ያለው ለእናንተ ፕላትፎርሙን የሚያብራራላችሁ ሰፖርት የሚያደርጋችሁ ሰው ለእናንተ ኤጀንታችሁ ነው። ፖፖ ምንድነው? ፖፖ ላይ እንዴት ነው የምትሰሩት? ብትሰሩ ምን ትጠቀማላችሁ? የሚሉ መረጃዎችን በደንብ አድርጎ የሚሰጣችሁ፣ የሚያግዛችሁ፣ የሚረዳችሁ፣ የሚያሰራችሁ አብራችሁ በቲም የምትሰሩት ያ ሰው ኤጀንት ለኔ ኤጀንቴ ነው። አሁን እኔ ኤጀንት አለኝ ከኔ በላይ ያለው አይደል? ያ ለኔ ኤጀንቴ ነው እላለሁ። አት ታይም ደግሞ እኔ ኤጀንት እስከምሆንበት ሰዓት ድረስ ደግሞ እዚህ ፕላትፎርም ላይ ሆስት ሆኜ ነው ምን ስለ የነበረው ፕላትፎርሙን በደንብ ሳጠና ሳይ እንዴት ብሰራ ይጠቅመኛል፣ እውነት ይሄ ነገር ያዋጣል ወይ፣ እንዴት ልስራ፣ ኦኬ ብዙ ሰዎች ተለውጠው አይቻለሁ፣ እኔስ እንዴት ልሂድ፣ ስለዚህ ምን ማወቅ አለብኝ እያልኩኝ በእነዚህ ሂደቶች በማሳልፍበት ሰዓት ሆስት ሆኜ ነበር። ሆስት በምትሆኑበት ሰዓት ያው እዚህ ፕላትፎርም ላይ እንግዲህ ወደኋላ የመጫሁን ከዚህ ቀጥሎ ማሳያችሁ ዴሊ ታስክ የምንላቸው አሉ። ሆስት ሆኜ ዴሊ ታስኮቼን እየሰራው ፕላትፎርሙን ለማወቅ
ያንዳንዱን ነገር እየሞከርኩት ሆስት ሆኜ የተወሰነ ጊዜ ጠብቄያለሁ። ኦልሞስት እንግዲህ አንድ ወር አካባቢ ጠብቄያለሁ ሆስት ሆኜ ማለት ነው። የተለያየ ታስኮችን አደርጋለሁ፣ ዴሊ ታስኮችን እሰራለሁ፣ የተለያየ ቤት እሄዳለሁ፣ ጋምብል አደርጋለሁ፣ ጌም እጫወታለሁ፣ ስለ ፕላትፎርም ያለኝን ጥያቄ እየጠየቅኩኝ ምናምን። ከዛ ሆስት በምትሆኑ ሰዓት ኦንሊ የምታገኙት ከፕላትፎርሙ የምታገኟቸው ወደ መጨረሻ ላይ አብራራላችኋለሁ ብያችኋለሁ። ከፕላትፎርሙ የምታገኙት ምንድነው? ሪዋርዶች አሉ። ዴሊ ታስካችሁን ስትሰሩ ፕላትፎርሙ የሚሰጣችሁ ሪዋርዶች አሉ። እነዛን የምታገኟቸው ነገሮች አሉ። እሱን ሆስት ስትሆኑ ከፕላትፎርሙ የምታገኟቸው ዴሊ ታስኮቻችሁን እየሰራችሁ የምታገኛቸው ሪዋርዶችን ማግኘት ትችላላችሁ። አንድ ከዛ ውጭ ደግሞ እናንተ የተመቻችሁት ሰው የእናንተ ፕሬዘንቴሽን ወይም እናንተ ቤት ላይ የሚደረገው ነገር የሚመቻቸው ሰዎች ፋሚሊዎች በሉ፣ የፖፖ ላይ የምታፈሯቸው ፋሚሊዎች በሉ፣ ወይም ደግሞ ጊፍተሮች በሏቸው። እነዛ ሰዎች መጥተው እናንተን ሰፖርት ያደርጓቸዋል። በምን? በጊፍት ሰፖርት ያደርጓቸዋል። ራይት? ጋምብል ያደርጋሉ። እናንተ ቤት መጥተው እናንተ ጋር መጥተው ጊፍት ይሰጧቸዋል። ጌም ስትጫወቱ ሰፖርት ያደርጓቸዋል። ሆስት ሆናችሁ እነዚህ ነገሮች እነዚህ ነገሮች ነው ልታገኙ የምትችሉት። ወይም ደግሞ በሌላ ሳይድ ደግሞ ሆስት ሆኖ ለሴቶች ኤስ አይደል ኦር ሮኬት ሆስት የምንላቸው አሉ። ኤስ አይደል ወይም ለወንድ ሮኬት ሆስት ሆኖ ወንዶች ሮኬት ሆስት መሆን ይችላሉ፣ ሴቶች ኤስ አይደል መሆን ይችላሉ። ወይም ደግሞ ልክ እንደዛ በመሆን አሁንም ከፕላትፎርሙ ተመሳሳይ ነው። ከፕላትፎርሙ ታስካቸውን በመወጣት ወይም ታስካቸውን በመስራት የሚያገኙት ሪዋርድ አለ። አቴ ታይም ደግሞ ጊፍተሮቻቸው መጥተው ሰፖርት የሚያደርጓቸው አለ። ስለዚህ ሆስት የምንለው ይሄ ነው። እንግዲህ ሆስት ሆናችሁ በዚህ መልኩ ልትቀጥሉ ትችላላችሁ። ወይም ደግሞ ልክ ይሄን ጊዜያችሁን ተጨረሳችሁ ፖፖ ምንድነው ፖፖ ላይ እንዴት ነው የምሰራው ብሰራ ምን እጠቀማለሁ የሚሉ ሙሉ መረጃው ብቁ ስትሆኑና ሙሉ መረጃ ሲኖራችሁ አሁን አይ ካን ሃንድል ኢት ፋሚሊ መስርቼ ቲም ቢልድ አድርጌ ኔትወርክ ማርኬቲንጉን ኤጀንት ሆኜ ሊድ እያደረኩ እሰራለሁ የሚል አቅም ላይ ኮንፊደንስ ላይ ስትደርሱ እዛ ጋር ኢሚዲየትሊ እናንተ ራሱ ኤጀንት ካደረጋችሁ ሰው ጋር ከኤጀንቶቻችሁ ጋር ኮሙኒኬት በመደራረግ እናንተ ራሱ ምን መሆን ትችላላችሁ? ኤጀንት መሆን ትችላላችሁ። ኤጀንት ሆናችሁ ኤጀንት ስትሆኑ ኤጀንት ምንድነው? ህጋዊ ወኪል ማለት ኤጀንት ምንድነው? የአንድ ካምፓኒ ወኪል ማለት ህጋዊ ውክልና ትወስዱና ፕላትፎርሙን ዛሬ ላይ እኔ ፕሬዘንት እንደማደርግላችሁ ምናልባት ይሄንን ቪዲዮዎች ማዘጋጀው ፖፖ ላይ ያሉ ፋሚሊዎችን ሰፖርት ለማድረግ ለኔ የጠቀመኝን በኔ ስር ላሉ ሰዎች ግዴታ ላይቭ ላይ መቀመጥ ላይ ይጠበቅባችሁ ይችላል። ግን በኔ ስር እኔን አምነው ለገቡ ሰዎች ቪዲዮዎችን እንደዚህ ያዘጋጀው ቲሞቼን ሰፖርት ለማድረግ ነው። ፖፖ ላይ ያለ ፋሚሊዎችን ቲምወርክ ስለሆነ እንደዚህ ሰፖርት ለማድረግ ነው፣ ስራ ለማቅለል ነው። አያችሁ፣ ይሄ የኤጀንት አንዱ ስራ ነው። ስለዚህ እናንተ ምንድነው የምታደርጉት? ኤጀንት ሆናችሁ ይሄን እዚህ ብቃት ላይ ስትደርሱ በስራችሁ ምን ማለት ትጀምራላችሁ? ኤጀንት ስትሆኑ ጀማሪ ኤጀንት ስትሆኑ 4% ዴሊ ኮሚሽን፣ ከዛ ሲያድ 5 አይነት የኤጀንት ፐርሰንት ኮሚሽን አለ። ኤጀንት ማኔጅመንት ሲስተም የሚል እዚሁ ሄላስቲው ላይ ኤጀንት ማኔጅመንት ሲስተም የሚለው ላይ ሙሉ መረጃ አስቀምጬላችኋለሁ ዲቴል ያለውን። ግን ኢን ጀነራል የመጀመሪያ 4% ዴሊ ኮሚሽን ሲያድግ ወደ 8% ዴሊ ኮሚሽን ሲያድግ ወደ 12%፣ ከዛ ሲያድግ ወደ 16%፣ የመጨረሻ ደግሞ ሱፐር ኤጀንት የምንለው ደግሞ 20% ዴሊ ኮሚሽን የሚለውን አንድ ኤጀንት ሊያገኝ ይችላል። ዊክሊ እያልኩ አይደለም ወይ መንዝሊ አይደለም፣ ዴሊ ኮሚሽን ማግኘት ይችላል። ምን ሲያደርግ? እንግዲህ ኤጀንት ማኔጅመንት ሲስተም ውስጥ በደንብ አድርጋችሁ ገብታችሁ እዩት። ግን ኤጀንት የምንለው ይሄ ነው። በስሩ ቲም ቢልድ ያደርጋል። እንግዲህ ፖፖ ማለት ፖፖ ምንድነው? እንዴት ነው የምሰራው? ብሰራ ምን እጠቀማለሁ የሚለውን ሆስት እያለ ያካበተውን እውቀት ያወቀውን ያገኘውን የተጠቀመውን ነገር ለሌሎች ለኔ የቅርብ ሰዎች ለሚላቸው ማጋራት ይጀምራል ማለት ነው። ልክ እሱን እያጋራ በሚመጣበት ሰዓት የመጀመሪያ በስሩ 10 20 30 እያለ ሰው እንትን ማለት ይጀምራል። የመጀመሪያው 10 20 30 ሲባል ብዙ ህይወቱ ላይ ለውጥ ላይ መጣ ይችላል፣ ወይም የሚያገኘው ኮሚሽን ያን ያህል ዋው ላይ ያስብል ይችላል። ነገር ግን ኔትወርክ ማርኬቲንግ በራሱ የሆነ ታይም ግን እንደዛ ያለ ዱፕሊኬሽኑ በጣም እየጨመረ ሲመጣ ኮንትሮል ከሚያደርገው በላይ የሆነና የሆነ ታይም ላይ ይገነፍላል። እዛ ታይም ላይ ምንድነው የሚሆነው? እንግዲህ በየሌቭሉ ያንዳንዱ ሰው በገባው ሰው በማስገባት አይደለም ኤጀንት የሆነ ሰው የሚያገኘው። ትንሽ ግራ እንዳላጋባችሁ ግን
አንደኛው ስራው ምንድነው ቲም ቢውልድ ማድረግ ያው ከሰዎች ጋር የሚሰራ ስራ ነው ሰዎችን ማስገባት ወይ ከሰዎች ጋር ስለምንሰራው ስለሆነ ቲም ቢውልድ ማድረጉ አንዱ ስራ ሲሆን እነዚህ የገቡ ሰዎች ግን ልክ እንደሱ ፖፖ ምንድነው እሱ የሚያደርገው ፖፖ ምንድነው ፖፖ ላይ እንዴት ነው የሚሰሩት ቢሰሩ ምን ይጠቀማሉ የሚሉትን ነገሮች እነሱን ሰፖርት ያደረገ ወይም ያደረጋቸው በሱና በቲሙ በሚኖረው ትራንዛክሽን ኤኒ ትራንዛክሽን በጊፍት መልክ ያገኙ ኤክስቼንጅ ያድርጉ ብቻ ብዙ ነገር በሉ እያንዳንዱ አንድ ፖይንት እሱ ጋር አራይት ስታረግ የአንድ ፖይንት 4% የ10.4% እያለ ከዛ 8% ባላችሁበት የኤጀንት ሌቭል ፐርሰንት መሰረት ካልኩሌት እያደረገ ለእናንተ ዴይሊ ኮሚሽን የምንለው ወይ ኤጀንት ላይ አንሊሚትድ ኢንካም በሰራችሁት ልክ ነው ማግኘት የምትችሉት የምንለው ከዚህ አንግል ነው ሶ ኤጀንት የሆናችሁ ሰዎች ወደ ኤጀንት ስትቀየሩ ደግሞ በዚህ ልክ ታገኙበታላችሁ ማለት ነው ሶ እንግዲህ ይሄንን በማወቃችሁ ውስጥ ብዙ የምታተርፉት ነገር አለ ብዬ አምናለሁ መጨረሻው እና ለዛሬ አምስተኛ ማወቅ አለባችሁ ብዬ ካዘጋጀሁት ነጥብ ምንድነው ስለ ዴይሊ ታስኮች ነው ምናልባት እዚህ ፕላትፎርም ላይ አዲስ ሆናችሁ ስትመጡ እንደ ጀማሪ መጀመሪያ ቀን የምትሰሟቸው የሴቶች ዴይሊ ታስክ ላይቭ መስራት ፓርቲ መስራት ከዛ ደግሞ ኮይን መሰብሰብ ወንዶች ደግሞ ፓርቲና ኮይን ነው ሲባል ትሰማላችሁ ይሄ ምንድነው በጣም አጠር አድርጌ እንደ ጀማሪ ፋሚሊያር እንድትሆኑ ለመጀመሪያ ያሰባችሁ ሰዎች ወይም የጀመራችሁ ላላችሁ ሰዎች ዴይሊ ታስክ የምንለው ይሄ ፕላትፎርም እንግዲህ ከሌሎች ቀደም ካልኳችሁ ከቲክቶክ የተለያየ እንደዚህ ላይቭ ስትሪም የሚያስተላልፉ ፕላትፎርሞች አሉ ከነሱ ለየት የሚያደርገው አንዱ ደግሞ ምንድነው ዴይሊ ታስክ ብሎ ሰፖርት የሚያደርገው ወይም የሚሰጣችሁ ምን አለ ፖይንት ኮይን አለ እንደየ በጀንደር ይለያያል ለሴትና ለወንድ ብሎ የመጀመሪያ ሴቶችን ይሄ ፕላትፎርም አንደርስታንድ ማድረግ ያለባችሁ ሴቶችን በደንብ አድርጎ ኢንካሬጅ ያደርጋል ሴቶችን ኢንካሬጅ ሲያደርግ ከምን አንግል መሰላችሁ ለምሳሌ ከወንዶች በተሻለ የሆነ ፕሪቪሌጅ ሴቶች ጋር ታያላችሁ ይሄ ማለት ግን እንዳትሸወዱ ሴቶች የማትሰራ ሴት ታገኛለች የሚል መልእክት ግን የለውም ለሰራች ሴት ነው ለምትሰራ ሴት ነው የሚያበረታታው የመጀመሪያ ዴይሊ ታስክ ለሴትና የወንድ ይለያያል ስላችሁ የሴቶች ምንድነው ዴይሊ ታስክ በገቡ ሰዓት የዌልካም ሪዋርድ ብሎ ለ7 ቀን ላይቭ ላይ የላይቭ ታስክ ይሰጣታል ላይቭዋን ለሰባት ቀን የላይቭ ህግ ምንላቸው አሉ በቂ ብርሃን ውስጥ ሆኖ መስራት ማይክ ሚውት አለማድረግ የስራ አውትሉክ ዌል ድሬስድ ሆኖ መግባት ከስክሪን ቆይ አንዴ ብሎ ስክሪን ጥሎ ያለ መሄድ ስክሪናችሁ ጋር ልክ እንደ ቲክቶክ ምናምን 4-5 ሆናችሁ ህፃንም ሆነ አዋቂ ስክሪናችሁ ጋር ከእናንተ ጋር እንዲገባ አይፈቀድም እና መሰል ሌሎች አሉ የላይቭ ህግ የምንላቸው እንግዲህ በሰዓቱ ስትገቡ ኤጀንቶቻችሁ በደንብ ሰፖርት ያደርጋቸዋል ነገር ግን የላይቭ ህጎቿን ጠብቃ ላይቭ ስትገባ ለመጀመሪያ 7 ቀን የዌልካም ሪዋርድ ብሎ 10,000 ፖይንት ወይም ደግሞ $1 ማለት ነው በዶላር ይሄን ይሰጣታል ሶ ይሄ ዴይሊ ታስክ የሴቶች ከሚባለው አንዱ ነው ማለት ነው ሌላ ሁለተኛው የሴቶች ዴይሊ ታስክ የምንለው ሰዎች በከፈቱት ቀደም ላይ በራሷ ነው የምትገባው ሰዎች በከፈቱት ሁለተኛ ታስኳ ሰዎች በከፈቱት ፓርቲ ላይ ወርቃማ ወንበር የሚባል አለ ወርቃማ ወንበር ላይ ለአንድ ሰዓት በመቀመጥ ደግሞ ምን ትላለች ለአንድ ሰዓት በመቀመጥ 800 ፖይንት ታገኛለች ሁለተኛ ሰዓቷን ስትቀመጥ 1600 ፖይንት ታገኛለች ዞሮ የፖይንት መጠራቀም ምንድነው ፖይንት ዶላር ነው ፖይንት ማለት ብር ነው ተባብለናል ራይት ሶ ፕላትፎርሙ ግን እንደመነሻ እንድታቀው ፕላትፎርሙ ጋር እንድትግባባ ያወቀችው እንድትሄድ ግን በዚህ ልክ ሰፖርት ያደርጋል ነው ሶ የመጀመሪያ የሴቶች ዴይሊ ታስክ የምንለው ላይቭ ነው ሁለተኛው ደግሞ ፓርቲ የምንለው ነው ማለት ነው ሌላ ሶስተኛው ደግሞ ምንድነው ሰዎች በከፈቱት ፓርቲ ወይም ላይቭ ላይ በመገኘት እንግዲህ ከላይ የምትመጣ ትንሽዬ የጊፍት ቦክስ የምትመስላለች ትሬዠር ቦክስ እንላታለን ከዛች ትሬዠር ቦክስ 40 ለ10 ጊዜ ይሰጣል ማለት ነው ሶ ያንን በመልቀም ኮይን ነው እዚህ ጋር የሚሰጣት 10 ጊዜ ከለቀመች 400 ኮይን ታገኛለች ማለት ነው ሶ ይሄንን ምን ማለት ትችላለች ዴይሊ ታስኮቿን እየሰራች ኮይንና ፖይንት ለመነሻ የሚሆናትን ማግኘት ትችላለች ልክ እንደዛው ደግሞ ወንዶች ጋር ስንሄድ ደግሞ የወንድ ታስክ ደግሞ 2 ነው ፓርቲ ላይ ኖርማል ኤኒ ወንበር ላይ ሲቀመጥ ሰዓቶች አሉት በደንብ እንግዲህ ምናልባት ከኤጀንቶቻችሁ ጋር በደንብ ኮሙኒኬት ታደርጋላችሁ እዚህ ጋር የተለያዩ ህጎች ስለሚወጡ ኢን ጀነራል አድርጌ ልስራው እሺ በሰዓቱ በመጣችሁበት ሰዓት ግን ያሉ ህጎች ስላሉ እሱ ተከትላችሁ ትሄዳላችሁ ፓርቲ ላይ በመቀመጥ የሚያገኘው ኮይን አለ እንግዲህ አሁን ባለው ህግ ከሄደ
የመጀመሪያው 30 ደቂቃ ሲቀመጥ ከዛ ደግሞ ተጨማሪ 1 ሰዓት ሲቀመጥ እያለ እስከ 500 ኮይን ድረስ በቀን የሚያገኝበት ፓርቲ ላይ ወንበር ላይ ማይክ ኦን አድርጎ ለሴቶች ኢትስ ኦኬ ወርቃማ ወንበር ላይ ሚውት አድርጋ የምትቀመጥ ችግር የለም። ለወንዶች ግን ማይካችሁ ኦን መደረግ አለበት። ኦን አድርጋችሁ ስትቀመጡ ይሄ ሪዋርድ ላይ ገብታችሁ ያሳያችኋል፣ ሪኳየርመንቱን ያሳያችኋል። ሶ እዛ ጋር ኦን ማይክ ብሎ ይሄን ያህል ሰዓት ስትቀመጡ እያለ እስከ 500 ድረስ በቀን ይሰጣችኋል። አንደኛው ታስካቸው ይሄ ነው፣ ወይም የሚያገኙት ቤኔፊት ይሄ ነው። ሌላ ሁለተኛው ደግሞ ምንድነው ቅድም እንዳልኩት ለሴቶቹ የሰዎች በከፈቱት ላይቭ ኦር ፓርቲ ሩም ላይ በመገኘት ምን ማድረግ ይችላል? ከላይ ትሬዠር ቦክሷን ደግሞ 40 የምትለው ለስንት ጊዜ? ለ10 ጊዜ በመልቀም ሊያገኝ ይችላል ማለት ነው። እነዚህ ኮይኖች የሚያገኝባቸው ፕሮባቢሊቲዎች ሊያገኝ የማይችልባቸው ፕሮባቢሊቲዎች ምን ሊሆኑ ይችላሉ መሰላችሁ? እቺ የ40 ያልኳችሁ ትሬዠር ቦክስ ላይ የምታገኙት 40 አንዳንዴ ለሴትም ለወንድም ነው። ይሄን ጀነራል አድርጌ የምነግራችሁ ኔትወርካችሁ ዊክ በሆነ ሰዓት ወይም ደግሞ ቤት ውስጥ እንደናንተ ፖፖን የሚጠቀም እህት ወንድም ምናምን ዙሪያችሁ ቤተሰብ ውስጥ አንድ ቤት ላይ ከአንድ ሆትስፖት ወይም ከአንድ ዋይፋይ የምትጠቀሙ ሰዎች ካላችሁ ፕላትፎርሙ 40 የሚሰጠው ወደ 5 ቀንሶ ሲሰጥ 40 5 ሆና ተቀይራ ልታገኙት ትችላላችሁ። ይሄ የሚሆነው ከነዚህ ከሁለቱ ሪዝን አንዱ ሊሆን ይችላል። ለምንድን ነው? ለምሳሌ ታዲያ ቤት ውስጥ ፖፖን ሌላ ሰው ላይ ሰራ ነው እንዴ ካላችሁ ሪስታርት እያደረጋችሁ ተጠቀሙ። ልክ እናንተ ዴሊ ታስካችሁን ሰርታችሁ ስትጨርሱ ዋይፋዩን ስልካችሁን ሪስታርት አድርጋችሁ እንዳዲስ ቀጥሎ የሚሰራው ሰው ሪስታርት አድርጎ እንዳዲስ መቀጠል ይችላል። ይሄንን እንደዚህ ፕላትፎርሙ የሚያደርገው ይሄን በማድረግ እናንተ ማለፍ ትችላላችሁ። ነገር ግን ፕላትፎርሙ ይሄን የሚያደርግበት ምክንያት ምንድነው? ለምሳሌ አስቡት፣ እኔ ቤት ውስጥ አሁን ወደ 9 እህት ወንድሞች ነን ያለ ነው። ስለዚህ አስባችሁታል ከነ ቤተሰብ ከነ አባቴ ከነ እናቴ ምናምን 10 ምናምን ሰው ደርድርና አይሰሩበትም እኮ ግን ዴሊ ዝም ብዬ ፕላትፎርሙን እንግዲህ ማጭበርበር ልንለው አንችልም። ዴሊ በ10ሩን በ20ውን ስልክ ቤት ውስጥ ባለው ስልክ ዝም ብለን ኮይን ልንሰበስብ ነው። ምናልባት ይሄን ስላችሁ ለኛ ያቺ ኮይን መጣ ብዙ ህይወት ላትለውጥ ትችላለች። ብዙ ትልቅ ላይሆን ይችላል። 400 ትንሽ ናት እኮ ኖ። ለፕላትፎርሙ አስቡት። ኢን ቢሊየንስ ዓለም ላይ የሰሩ ያሉ ሰዎች እያንዳንዱ እንዲህ ቢያደርግ ለኛ መጥቶ ህይወት ባይቀይርም ፕላትፎርሙ ግን በደንብ አድርጎ ሊያናጋውና ኪሳራ ውስጥ ሊከተው ይችላል። ስለዚህ በደንብ ይሄንን ራሱን ፕሮቴክት ከማድረግ አንግል ነው እንዲህ አይነት አካሄዶችን የሚሄደው። ግን ጀማሪ የሆናችሁ ሰዎች እነዚህ መሰረታዊ 5 ነጥቦችን በደንብ አድርጋችሁ ካወቃችሁ ከፕላትፎርሙ ጋር እየተግባባችሁ እየሄዳችሁ እንግዲህ ውጤታማ ትሆናላችሁ ብዬ በደንብ አምናለሁ። እናንተም እንግዲህ አዲስ ሆናችሁ የመጣችሁ ወይ ፖፖን ለመጀመር ያሰባችሁ ሰዎች ይሄ መረጃ በደንብ ይጠቅማችኋል፣ ትጠቀሙበታላችሁ። በደንብ ተጠቅማችሁ ደግሞ እነዚህን አውቃችሁ በደንብ ደግሞ ወደፊት ብትሰሩበት ትልቅ ለውጥ ታመጡበታላችሁ 100%። ምናልባት እኔ ስጀምር የገጠሙኝ ቻሌንጆች ዛሬ እናንተ ይሄን ቪዲዮ በማየታችሁ ወይም ይሄ ቪዲዮ እናንተ ጋር በመድረሱ ምክንያት እነዚህን ቻሌንጆች እንድታልፏቸው ወይም ደግሞ ብዙ ዋጋ እንዳትከፍሉ ያደርጋችኋል። በዚህ ፕላትፎርም ሰርታችሁ እንግዲህ ጥሩ ደረጃ ላይ ደርሳችሁ በደንብ ደግሞ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ያደረጋችሁ ቤተሰብነታችሁን አብሮነታችሁን አሳዩን። እንግዲህ በተለያየ ቀጣይ ቪዲዮዎች ደግሞ መልሰን እንገናኛለን። መልካም